እንግዲህ ሰላም ራሷን ስታ ወደ ሆስፒታል ገባች። ዳጣ ልጅሽ ነች አላት ደረጀ። ሰላምና ውድ የተከበራችሁ የኔ ቤተሰቦች እንደምን አላችሁ? በያላችሁበት እግዚአብሔር ሰላም ይብዛላችሁ። ለቤት አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤቱን ይቀላቀሉ። ቤተሰብ ከሆናችሁ ደግሞ ከልብ አርጌ አመሰግናችኋለሁ። እንግዲህ በዛሬው ድራማ የምንመለከተው ዳጣ ክፍል 57 ሲሆን እሱ ምንድን ነው ዛሬ እንግዲህ አቶ ደረጀ ለሰላም ልጅሽ ዳጣ ናት ብሎ በሚነግራት ጊዜ በጣም ድንጋጤና ራሷን ስታ ወደ ሆስፒታል ገብታለች። ምጥን ደግሞ የኤቢን ሴትነት ላይ ብላ ልብሷን በመግለብ በጣም የሆነ ስታስቀን ነበርና በጣም ሲጣሉ ነበረ። ቀጥሎም ደግሞ ኤቢ ያው ተንኮሏ አይለቃትምና ናታንን ለማሳሳት ለአለባበሷን ምናምን እንትን ብላ እሱን ስትፈታተነው ነበረ። እሱም ግን በጉብዝናው አምልጧታል ማለት ነው። እንግዲህ አሁንም ውድና የተከበራችሁ የኔ ቤተሰቦች ደረጀ በጭንቀት ውስጥ እንደሚገኝ ያመለክታል። እውነት ለመናገር እንግዲህ እስካሁን ድረስ የጠበቀው ቤቱ፣ እስካሁን ድረስ የተደበቀው ሚስጥር፣ እስካሁን ድረስ ታገሺ ሲላት የነበረውንም ሰላም እንግዲህ እስካሁን ታገሳ ልጄን ካሁን በኋላ ሳላውቅ መኖር አልፈልግም ብላ በዚህ መልኩ ነግሯት፣ ያው እሷም ደንግጣ ሆስፒታል ገብታለች ማለት ነው። እነሆ አቶ ማርቲ ከእሷ ጋር እንዳለች እንግዲህ በቪዲዮ ላይ ተመልክተናል፣ ሆስፒታል እንደሆነች። ከዛ ደግሞ በጣም ያስደነገጠው ነገር ቢኖር እንግዲህ ሰላምዬ ስትነቃ ለአቶ ማርቲ ለአቶ ለካ ለወንድ ነው፣ በጣም ይቅርታ ለወይዘሮ ማርቲ ትነግራት ይሆንን ዳጣ ልጇ እንደሆነች ሁሉንም ሚስጥር ታወጣ ይሆን ብሎ በጣም በፍርሃት ውስጥ ይገኛል ማለት ነው። እንግዲህ ድንጋጼው እስካሁን ድረስም አልተወውም፣ ሊተወውም አይችልም ማለት ነው። እስከ መጨረሻው ድረስ እንግዲህ ይሄ ሀሳብና ጭንቀት እንደሚሆንበት ከቪዲዮ እንረዳለን ማለት ነው። እና ይሄ ነገር እስከ ዘላለም ድረስ የሚኖር ወይንም ደግሞ ማርቲ ነገሮቹን እስከምታውቅና ይቅር እስከምትለው እስከምትገነዘብ ድረስ በጭንቀት ውስጥ ይገኛል ማለት ነው። ሁላችንም በህይወታችን ይህ የጭንቀትና መከራ በእውነት በጣም የሚያስፈራ ነው። እንግዲህ አንድ ቤት ውስጥ ነው ሁለት ልጆች ከአንድ አባት አሉ ማለት ነው። እንግዲህ ይሄ ለሚሰማው ሁሉ ድራማ ቢሆንም ግን ለሚሰማው ይሄ እንደ ዱብዳ ነው ማለት ነው። እና ውድ ተመልካቾቼ እንግዲህ ዳጣ ምግብ ስሪ ተብላ አቶ ደረጀ ምግብ ስሪ ብሏት ኩሽና ውስጥ ከውሃ ጋር ሲከራከሩ እናያለን ማለት ነው። እና ዮሐንም እንደምታውቋት በጣም ምስኪን እና የዋህ ነች። ከዛም ከመሆኗ የተነሳ እቺ ሴት ነች እንዲያው ምን አለ ብትረዳን ብላ ዳጣ ካፏ ቃል ስታወጣ የዋ ደግሞ እውነትሽን ነው፣ እስቲ ቆይ ሴት መሆኗን በምናረጋግጥ ስትል ገልበሽ ያታለቻት ማለት ነው። ልክ በጠረጴዛው ዙሪያ እውነቴን ነው የምላቸው በጣም ያሳቀኝ ዲራማ ቢኖር በጠረጴዛው ዙሪያ ማለት ነው ሄዳ ልብሷን ገልባ በጣም እየተጣሉ እየተደባደቡም ነበር። ኤቢ ደግሞ በጣም ድርቅ ከሚያደርጋት ነገር ቢያንስ ይሄ በቪዲዮ ስለሆነ ነው፣ ኖርማል ሊሆን ይችላል። ግን አባቶቻችን ማክበር የሚባል ነገር የለም። አባቷን አታከብርም ማለት ነው። እና አሁንም ደግሞ ለተንኮል እንደተዘጋጀች ነው። ተንኮሏ ምን የሚል ነው? በቃ አሁን ሄዳ ሰላም ልትወልድ ነው አይደለ? ልጁ ወይ ከናታን ወይ ከአባዬ መሆን አለበት። ኤንዲያ አስመረምራለሁ እያለች ነው ማለት ነው። በጣም የምትገርም እና በጣም የምታስጠላ ልጅ በዲራማ ውስጥ ብትኖር እሷ ናት። የተንኮል ጥግ እና አቶ ናታን እንግዲህ እሷ ልታማግጠው ስትፈልግ በአጭር ቀሚስ ቁጭ ብላ እህል ለፊቱ ልትደባብሰው ስትል እሱ ግን በሚገባ መልኩ መልሱን መልሶላታል። ወንድ ፈልጎ ደግሞ ስንፈልግ እንጂ ስንፈልግ አያመልጥም እና ፍቅር ዘንብለት ብላ በጣም በመጫጫና በጣም ስትጮህ ሰምተናታል ማለት ነው። አንዳንድ ጊዜ በዚህ ድራማ የምንመከርበት ነገር ቢኖር ሁላችንም ክብራችንን ጠብቀን መኖር ግድ ይለናል። ከነ ክብራችን መኖር ግድ ይለናል። የኛ ክብር ማለት እንግዲህ ለብዙ ሰው ነው ማለት ነው። እና ሴቶች በይበልጥ ክብራችሁን እንድትጠብቁ እዚች ጋር ማሳሰብ ያላችኋለሁ። ከተንኮል ነፃ መሆንን አስቡ። እንግዲህ እሱ ዳጣን መርጧል። ዳጣን ነው የሚያገባው እና እንደዛ ነው። ማን ነው ደግሞ ያንን ዳጣ ማን ነው ኤቢን የሚያፈቅራት ልጅ እንግዲህ ስሙ ባይያዝልኝም በር ላይ እንግዲህ እሷን አፈቅራለሁ ልሞትልሽ እያለ እዛ ቁጭ ብሎ የማይሆን ነገር እየቀዣበረ ነበረ። ዳጣ ደርሳበት ለምንድን ነው እዚህ ጋር ያገኘው ክስ ምንስ እየሰራህ ነው ብላ በምትለው ጊዜ
እሱ እንግዲህ ብቅ ብላ እንደታየኝ ነው አላት ማለት ነው። ልታገባ ነው ስትል ቀበቶውን ለመታነቅ ፈታ ማለት ነው። እንዲህ ምን ልታደርግ ነው አለችው። ምን ልታደርግ ነው ስትለው ልታገባ ነው አልሽኝ አይደለ እንዴ? እኔ በጣም የምወዳት የማፈቅራት ልጅ ነኝ። ከዛ ወዲህ ህይወት የለኝም። በዚች ዋጋ የሆነች ግንድ ነበረችና በዚሁ ጋር ህይወቴን አጠፋለሁ፣ ራሴን ሲጥ አደርጋለሁ አለ ማለት ነው። እና ውድ ተመልካቾቼ በጣም የሚገርም ልጅ ነው። ከዛ ውሃ በበሩ ጋር ቁጭ ብላ ኳስ ስትጫወት አያትና ነይ እስኪ ያላት ማለት ነው። እና እያወራት እያለ ምን ልታደርግ መጣክ እዚህ ጋር እያለችው እንጀራም እንዳላመጣለክ እንጀራ ምንም እኛ ቤት ውስጥ የለም፣ ሰላም ሆስፒታል ገብታለች እያለች ትነግረዋለች ማለት ነው። ከዛ በኋላ ሂጅና እስቲ ሰላም ልበልሽ ይልሻል ኤቢን በያ ሲላት እሷ ደግሞ ነክሻት ነው የወጣሁት ከቤት ውስጥና ስለዚህ ትመታኛለች አላት ማለት ነው። እንደዛ በሚላት ጊዜ የኔን ፍቅረኛ የኔን ውድ ነገር ለምንድን ነው የነከሻት ብሎ ወደ ሱራ ጠጋ ሲል እሷም እንደ ውሻ በድንጋይ አባረረችው ማለት ነው። እና ውድ ተመልካቾቼ ዲራማው በእውነት ለመናገር በጣም ቁም ነገር ያዘለ ነው። በጣም ደግሞ የሚያስደነግጥ የሆነ አንዳንድ ነገራቶች ያሉት ነው። ትምህርትም ልንማርበት ይገባል። ትዕግስት፣ ክብር፣ የሆነ ሚስጥራዊ መሆን። ለምሳሌ ሰላም እንግዲህ ለብዙ ጊዜ ሚስጥሩን ደብቃ ለቤተሰቡ ሳትነግር ኖራለይ ማለት ነው። እና ውድ ተመልካቾቼ ዲራማው እንደሚመቻቸው እርግጠኛ ነኝ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዳጣ እንግዲህ ያው ሐኪም ቤት ሄዳለሁ ስትለው አቶ ደረጀ እንድትሄድ አልፈቀደላትም። ምክንያቱም ሰላም ድንገት እሷን ካየ ልጄ ልትል ትችላለች። አጣብቂኝ ውስጥ እንደገባ ነው አቶ ደረጀ የሚያመለክተን ጉዳዩ። በእውነት ለመናገር በጣም አጣብቂኝ ውስጥ ነው ያለው። ምክንያቱም የሰው ልጅ ሆኖ እንግዲህ እንደዚህ አይነት ነገር ካጋጠመው እንደማይጨነቅ እንደማይጠበብ የለም። በእውነት ለመናገር ማለት ነው። አስተማሪም ቢሆን ድራማው እሱ ግን ያለበት ጭንቀት በጣም ከባድ ነው እና አቶ ማርቲም ራሱ ወደ አቶ ላታለው እኔ በጣም ይቅርታ ይደረግልኝ ወይዘሮ ነው ስሟ ማለት ነው። እና ያው ለሴት ልጅ ወይዘሮ ነው። እሷ ራሱ ሐኪም ቤት አንድ ሰው ይምጣልኝ ስትል ወይ ዳጣ ወይ ናታን ይምጡልኝ ምናምን ስትል ናታን ይመጣልሻል ነው ያላት ማለት ነው። ለምንድን ነው ጉዱ እንዳይዋረድበት ነው። አንዳንድ ጊዜ በህይወታችን የምንሰራው ድብቅ፣ በህይወታችን የምንሰራው ብልግና፣ በህይወታችን የምንሰራው ክፉ ነገር ተመልሶ ራሳችን ሆኖ ሊጎዳን ይችላል። እና ይሄ ጭንቀት ውስጥ ሁሉ ልንገባ እንችላለን። ይሄ ለምንድን ነው? በራሳችን በምናደርጋቸው ስህተቶች ነው። እና ስለዚህ በህይወታችን ባንሳሳት ደስ ይለኛል። ከተሳሳትንም ደግሞ ስህተታችን ወደምናርምበት ነገር መፈለግ ነው እንጂ ስህተታችን ደብቀን ቁጭ ብለን ለሰው ፈተናም ለህይወታችንም ደግሞ ለወደፊታችንም የሆነ አደጋ የሚፈጥርብንን ነገር ማድረግ አይገባም በሚለው ነው። እና እዚች ጋ ያው እንግዲህ ሰላም ሚስጥር ያዥ ነች፣ ደረጀ ሚስጥር ያዥ ነው። ዳጣ በጣም የተወሳሰበ ነገር ነው። ዳጣ ራሱ ሰላም እናቷ እንደሆነች አታውቅም። እንግዲህ እሱም አንድ ታሪክ ነው። ብዙዎቹ ሲያውቁ እንግዲህ ቤቱ የሚናጋ ነው የሚመስለው። እስካሁን ድረስ ቤቴ የተጠበቀውን የተከበረውን አሁን ሊፈርስ ነው እያለ በጣም በሚያስደነግጥ ሁናቴ እያሰበ ነው ማለት ነው። አቶ ደረጀ እንግዲህ ስለ ሁሉም እግዚአብሔር መልካም ነው። አንዳንድ ጊዜ በህይወታችን የሚያጋጥሙን ሳናውቃቸው ወደ ህይወታችን የሚገቡበት አሉ። ያውጣል። እግዚአብሔር መልካም ነው። ከፈተናዎች ያውጣን። እኛ ደግሞ ራሳችንን ጠብቀን ሳንደብቅ ብዙ ነገራቶች ሳናደርግ ወደ ህይወታችን አንዳንድ ፈተናዎች እንኳን ቢገቡብን መውጫውን መፈለግ አለብን እንጂ እነኛን ነገር እየደበቅን በህይወታችን ላይ ሌላ ሀሳብ ሌላ እና ውድ ቤተሰቦች እንግዲህ ቪዲዮ እየተቋረጠ ስለሆነ እንደዛ ነው። ስለ ሁሉም ማለት ነው። ራሳችሁን ጠብቁ። ራሳችሁን በምትጠብቁበት መልኩ ጠብቁ። ራሳችሁን ይፋ በምታደርጉበት ነገር ይፋ አድርጉ። እንግዲህ ይሄንን ዲራማ የተወሳሰበ ቢሆንም ቁም ነገር አዘል ነው። ለእኛ ጥሩ ምክርን ይዞ የመጣ ዲራማ ነው። ዳጣ ዲራማ ማለት ነው። እንግዲህ ቀጣዩን ክፍል ደግሞ በጥሩና ከዚህ በተሻለ እናገኘዋለን ብዬ አስባለሁ። እንግዲህ አቶ እያልኩ በጣም ተሸንፍ ያለው ወይዘሮ ሰላምም ስትነቃ ምን እንደምትል
እንግዲህ በጣም አስቸጋሪና አሳሳቢ ነው የሚሆነው ማለት ነው። ምን ልትል እንደምትችል እውነት ትናገራለች፣ እዛ ጋር ታወራለች፣ ወይንስ ደግሞ ራሷን እንደዛው ስታ የሆነ አይምሮዋን ታጣለች። በጣም ግራ የሚገባ ቪዲዮ ነው በእውነት ግራ የሚገባ ፓርት ላይ ነው የተደረሰው ማለት ነው። እሱ ራሱ ለእርጉዝ ሴት ምን አለ ባል ነገር እያለ በጣም ጭንቀት ውስጥ ነው። ከባድ ነው ብቻ እና በጣም ነው የሚከብደው። እግዚአብሔር አምላክ እንግዲህ ሰላሙን ያድለን። እውነት ለመናገር አንዳንድ ጊዜ እንደዚህ ይከብዳል። እንደዚህ አይነት ፈተና ውስጥ ስንገባ እንግዲህ እኛ የምንጠብቀው እንግዲህ ደረጀን ቤተሰቦቹን በሙሉ ይሄንን ነገር አውቀው አቶ ወይዘሮ ማርቲም ይሄንን አውቃ ተስማምተው ስህተት ነው ተባብለው አብረው ተስማምተው ከዛ እነ ዳጣ አግብተው ምናምን ዳጣን ናታን አግብተው እንደምናይ ነው። ያቺ ተንኮለኛ ደግሞ እንግዲህ ተንኮሏን ሰርታ እሷን በተንኮሏ በዛው እንድትቀር እንግዲህ እውነት ተንኮልን የሚሰራ በጣም መጥፎ ነው። ተንኮልን መስራት ደግሞ ኃጢአትም ነው። እሷ ግን የተፈጠረችው በሙሉ ለተንኮል እስከሚመስል ድረስ በቃ የምትሰራው የምታስበው ተንኮል በፈጣሪ ስም የምታስበው በቃ ሁል ጊዜ የምታስበው ተንኮል ነው። የሰው ልጅ መልካም ያስባል። ዳጣ ደግሞ እንደምታዋት ቀለል ያለች በጣም ሲምፕል በቃ ዝም ብላ ነው ዳጣ ማለት ነው። እና ጎበዝም ናት። በህይወቷ ዳጣም ጎበዝም ናት። ታዝናናለችም የሆነ ደስ የሚል ነገር አላት። እና አብሶ ናታን በጣም ነው እዚህ ፊልም ላይ ደስ የሚለኝ ማለት ነው። ረጋ ያለ ወንድ ኩሩ ምናምን በቃ እና እንደዛ ነው። እና ውድ ቤተሰቦቼ እንግዲህ ከቪዲዮ ምን እንደተረዳችሁ ምን እንደተማራችሁበት እውነት በዚህ ክፍል አብሶ ምን እንደተረዳችሁበት እንደተጽፉልኝ እፈልጋለሁ። እንግዲህ እንደኔ ማለት ነው ድንጋጤ ምን ያህል እንደሆነ አብሶ ልጅን ያክል ነገር ተደብቆ ልጅን ያክል ነገር ስናገኝ ብዙዎቻችን በእናትም እንቀልዳለን፣ ብዙዎቻችን በአባትም እንቀልዳለን። እነሱ ግን እንደዚህ አይነት ምጽዋት እየከፈሉ ነው እኛን የሚያሳድጉን ማለት ነው። እና ስለዚህ ምን ልናረግ ይገባል? ለእናቶቻችን ክብር፣ ለአባቶቻችን ክብር ልንሰጥ ይገባል። ለእነሱ ሁሉ ያለንን ነገር ልናካፍል ግድ ይለናል። ልንጦራቸው፣ ልንከባከባቸው ይገባል። እንግዲህ እንደዛ ነው የሰው ልጅ ለአባቱ ለእናቱ ብሎ ብዙ የሚከፍለው መስዋዕት ያው ያንሳል ነው የምለው ማለት ነው። እና እንደዛ ነው እንግዲህ በሚቀጥለው ቪዲዮ ሰላም ተነስታ ምን እንደሚፈጠር የምናይ ይሆናል። እስካሁን ድረስ በትዕግስት ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እንደተለመደው ቪዲዮን ላይክ እያደረጋችሁ አበረታቱኝ። አብረን እንደግ። ሰላም ለሀገራችን ይሁን። በእምነታችን እግዚአብሔር አምላክ ያጽናን። ለተቸገረን ሰላምን ያድለን። ለተቸገረን ያው ማግኘትን፣ ሰላም ላጣን ሰላምን፣ ፍቅርን ላጣን ፍቅርን እግዚአብሔር ያድለን። አንድነታችንን ሰላማችንን እግዚአብሔር አምላክ ይመልስልን። ሀገራችንን ኢትዮጵያን ሰላም ያደርግልን። እውነት ለመናገር ሀገራችን ሰላም ብትሆን የሰው ልጅ ዋናው ቁም ነገሩ ሀገሩ ሰላም እንዲሆንለት ነው። ከስራ መልስ የሚመለስባት እውነት እረፍት የሚያደርግባት ሀገር ናትና ዛሬ ያለነው በሰው ሀገርም ብንሆን ነገ ደግሞ እግዚአብሔር አምላክ ሀገራችንን ሰላም አድርጎልን በሀገራችን ተሰብስበን እንድንኖር የእርሱ መልካም ፍቃድ ይሆንልን። እና ውዶቼ ስለነበረን ጥሩና ቆንጆ ቆይታ ከልብ አድርጌ ነው የማመሰግናችሁ። ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።